እንግዲህ በዮሐንስ መልእክት ላይ የጀመርነውን ትምህርታችንን ዛሬም እንቀጥላለን። ምዕራፍ 4 ላይ ከቁጥር 7 እስከ 8 ያሉትን ቁጥሮች እንካፈላለን ዛሬ ምሽት። እነዚህን ክፍሎች ያነብላችሁና ጌታ አምላክ እንዲናገረን መንፈሱን በመካከላችን እንዲልክ አጭር ጸሎት እናደርጋለን። አስቀድሜ ግን ክፍሉን አነብላችኋለሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 7 እና 8 እንደዚህ ይላል። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ዮሐንስ እንደምታውቁት በመልእክቱም ይሁን በወንጌሉ እንዲሁም በራእየ ዮሐንስ ላይ በጣም ከሚያተኩርበት ርዕሰ ጉዳይ አንደኛው ምናልባትም ሐዋርያውን ራሱ መገለጫው እስኪሆን ድረስ ቅጥል ስሙ እስኪሆን ድረስ ያደረገው አንድ ቃል ፍቅር የሚባለው እንደሆነ እናውቃለን። ዮሐንስ የፍቅር ሐዋርያ ተብሎ ይታወቃል እንደምታውቁት። ምክንያቱም ርዕሰ ጉዳዩ ቶፒኮቹ በአብዛኛው ከፍቅር ጋር የተያዙ ስለሆኑ ነው። እና በዚህ በመልእክቱም ላይ በጣም ደጋግሞ የሚያነሳው ጉዳይ ፍቅር የሚለው እንደሆነ ታውቃላችሁላችሁም። በተደጋጋሚም አንስተነዋል። አንድ አስገራሚ የቁጥር መረጃ ልስጣችሁ። ከምዕራፍ 4 ቁጥር 7 ጀምሮ እስከ ምዕራፍ 5 ቁጥር 3 ድረስ ባሉት በጣም ጥቂት በሆኑ ክፍሎች ብቻ 32 ጊዜ ፍቅር የሚለው ቃል ተጽፎ እናገኛለን። ከምዕራፍ 4 ቁጥር 7 ጀምሮ እስከ ምዕራፍ 5 ቁጥር 3 ድረስ ብቻ ባሉት ውስጥ 32 ጊዜ ፍቅር የሚባለው ቃል ተጽፏል። ስለዚህ በጣም ዶሚኔት ያደረገ ቲም ነው። ዋናውን ሐሳብ የያዘ እንደሆነ እንመለከታለን። ለዚህ ነው ርዕሳችንን እውነት እና ፍቅር የሚል ርዕስ የሰጠነው በዚህ እንደሆነ ታውቃላችሁ። እና ዮሐንስ በጥቅሉ ስለ ፍቅር በሶስት ርዕሰ ጉዳዮች ነው የሚያነሳው። ማለት ምዕራፍ 2 ላይ ከቁጥር 1 እስከ 11 ስለ ፍቅር ሰፊ ቶፒክ አንስቷል። ምዕራፍ 3 ላይ ከቁጥር 11 እስከ ቁጥር 21 ላይ ሌላ ቶፒክ አንስቷል። አሁን ደግሞ በዚህ ክፍል ላይ ያነሳል። ይሄን ምዕራፍ ስንጀምር እንደምታስታውሱት ምዕራፍ 4ን ስንጀምር ምን ተባብለን ነበር? ምዕራፉን ሁለት ቦታ ብንከፍለው እውነትና ፍቅር የሚባለውን ዋናው ርዕሳችንን በአጭሩ ይሄ ምዕራፍ ይዘዋል ተባብለናል። ከምዕራፍ 4 ከቁጥር 1 እስከ 7 ስለ እውነት፣ ስለ ዶክትሪን፣ ስለ አስተምሮ የሚናገር ሲሆን ከቁጥር 7 እስከ ቁጥር 21 ድረስ ያለው ደግሞ ስለ ፍቅርና ስለ ፍቅር ምልልስ የሚናገር ነውና ይሄ ሶስተኛው ስለ ፍቅር የሚያነስበት ዲስኮርስ ሆኖ እናገኘዋለን። ነገር ግን ዮሐንስ ስለ ፍቅር ሲያነሳ ሐሳብ የደጋገመ አይደለም። አንዳንድ ጊዜ ታውቃላችሁ ሰዎች ሲናገሩ ሐሳብ ሲያልቅባቸው ይደጋግማሉ እና ሲደጋግሙ በቃ ማቆም ነው ያለባቸው። ምክንያቱም ከዛ በኋላ አዲስ ነገር ስለማይጨምሩ ማለት ነው። ይሄንን በብዙ ዲስኮርሶች በብዙ ንግግሮች ልትመለከቱ ትችላላችሁ። መልሶ እዛው የሚመጣ ሰው አለ። አዲስ ሐሳብ ሳይናገር አዲስ ነገር ሳይናገር ራሱን ዝም ብሎ ውሃ ቢወቅጡት እንቦጭ አይነት ነገር ንግግር የሚያበዛ ሰው ታውቃላችሁ አይደለ? ቪሺየስ ሰርክል ነው። ዝም ብሎ ራሱ ላይ ይሽከረከራል። ዮሐንስ ዝም ብሎ አንድ ርዕሰ ጉዳይን ደጋግሞ እንደማስቲካ እያኘከው አይደለም። ሲያነሳ በተለያየ ፐርስፔክቲቭ በተለያየ አንግል ነው የሚያነሳው። እንደጋ ደግሞ እየጨመረ በሚመጣ ዲግሪ ነው የሚያነሳው። ከመጀመሪያው ሐሳብ ሁለተኛው፣ ከሁለተኛው ሶስተኛው ቶፒክ ላይ ወይ ደግሞ ጭብጥ ላይ የበለጠ ትኩረት እየሰጠን የሚናገረው። እንዳልኳችሁ ምዕራፍ 2 ላይ ከቁጥር 1 እስከ 11 ሲናገር ከመንጋናው ፍቅርን የሚያያይዘው እዛ ቦታ ላይ ከበራላቸው ብርሃን ጋር አድርጎ ነው እና በብርሃን የመኖር ምልክት አድርጎ ያስቀምጠውና ፍቅር ያለው ሰው በብርሃን ነው ያለው፣ ወንድሙን የሚወድ በብርሃን ነው ያለው አይሰናከልም ይልና ወንድሙን የሚጠላ ግን በጨለማ ነው፣ ጨለማው አይኖቹን ስላሳወረ ወዴት እንደሚሄድ አያውቅም ብሎ ከበራላቸው ብርሃን ጋር ነው ፍቅርን የሚያያይዘው። ምዕራፍ 3 ላይ ደግሞ ከቁጥር 11 እስከ 21 ላይ ሲናገር ከእግዚአብሔር ጋር ካለ ህብረት ጋር ወይ ደግሞ እግዚአብሔርን ከማወቅ ጋር ያያይዘውና ፍቅር የለው በሞት ይኖራል፣ ወንድሙን የሚወድ ደግሞ ከሞት ወደ ሕይወት ተሻግሯል ብሎ ከዚህ ሁኔታ አንፃር ያነሳዋል። የመጀመሪያው ፍቅር የሌለው እውር ነው፣ በጨለማ ይመላለሳል ይለናል። ሁለተኛ ላይ ደግሞ ሲያነሳ ፍቅር የሌለው ሕይወት የለውም፣ የዘላለም ሕይወትን እንደማይኖረው ታውቃላችሁ፣ ለነፍሰ ገዳይ የዘላለም ሕይወት አይገባውም ወይም የለውም ይለናል። አሁን ደግሞ ፍቅርን ሲያነሳ በሶስተኛው ዲስኮርሱ ምዕራፍ 4 ላይ ደግሞ ከቁጥር 7 ጀምሮ ባለው ደግሞ ሲያነሳ
ከእግዚአብሔር ባህሪ አንጻር ነው የሚያነሳው። ከእግዚአብሔር ማንነት አንጻር ነው የሚያነሳው። ስለዚህ በጣም የጠበቀ አድርጎ እንደሚያነሳው ግልጽ ነው ማለት ነው። አሁን ከእግዚአብሔር ማንነት ጋር ነው የሚያነሳው፣ ከእግዚአብሔር ኔቸር ጋር ነው የሚያነሳው። አሁን ደግሞ ስለዚህ ከሆነ ድርጊቶች ጋር ሳይሆን ከእግዚአብሔር መሰረታዊ ባህሪ ጋር ስለሚያነሳው አሁን ደግሞ ቶፒኩ በጣም ጠንከር እንዳለ ግልጽ ነው ማለት ነው። ልብ በሉ እዚህ ጋር በዚህ ክፍል ላይ ዮሐንስ በግሪኩ የጻፈው ስንመለከት ለፍቅር የሰጠው ቦታ ምን ያህል ትልቅ እንደሆነ ትመለከታላችሁ። ግሪኩ ላይ በግሪኩ ቃል ሲጀምር እንደዚህ ብሎ ነው የሚጀምረው። ምዕራፍ 4 ቁጥር 7 ሲጀምር እንደዚህ ነው የሚለው፣ አጋፔቶን አጋፖሜን። አጋፔ የሚባለው ቃል ታውቃላችሁ መጀመሪያ ፍቅር፣ መለኮታዊ ፍቅር የሚባል ቃል ነው። የወንድማማችነት ፍቅር ፊሊያ ነው የሚባለው በግሪኩ። ዮሐንስ ግን ፊሊያ አይደለም የሚለው፣ ምክንያቱም ስለ ማህበራዊ ፍቅር አለ ማውራት የሚፈልገው። እንደምታውቁት ማህበራዊ ፍቅር የሚባል አለ በየሚዲያው የምንመለከተው። ስለሱ ስለ ማህበራዊ ፍቅር አለ ዮሐንስ የሚናገረው። ከእግዚአብሔር ስለሚቀዳ መለኮታዊ ጠባይ ስላለው ፍቅር ነው የሚናገረው። ስለዚህ አጋፔ የሚለውን ቃል የሚጠቀመው እና ልክ ይሄ እንደ ግጥማዊ አድርጎ እንዳቀረበው የግሪኩን ሰዋሰው የሚያውቁ ሰዎች ይናገራሉ። አጋፖቴም አጋፖሜን የሚለው አነጋገር የተወደዳችሁ እንዋደድ ማለት ነው። እዚህ ጋር የአማርኛችን ቃል እንደዚህ ነው የሚያስቀምጠው፣ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ። ወዳጆች ሆይ እና እንዋደድ በሚለው መካከል ብዙ ቃሎች አሉ አይደለ? ብዙ አረፍተ ነገሮች አሉ፣ ብዙ ንግግሮች አሉ፣ ብዙ የገቡ ቃሎች አሉ። ግሪኩ ላይ ግን የለም። ምንድነው የሚለው? የተወደዳችሁ እንዋደድ የሚል ለሚያስቀምጠው። ስለዚህ ቀልብ የሚስብ ነው፣ ራሱ ትኩረት የሚስብ ነው አገላለጹ። የተወደዳችሁ የሚለውን ቃል ሲጠቀም ራሱ በመለኮታዊ ፍቅር የተወደዳችሁ፣ በመለኮታዊ ፍቅር እንዋደድ ነው የሚለው ማለት ነው። ስለዚህ ጉዳዩን ከሰው ጋር ብቻ ከምድር ጋር አያይዘው ከእግዚአብሔር ጋር ያያይዘዋል። ለምን ካላችሁ ፍቅር ከእግዚአብሔር ነውና ይለናል። ፍቅር ከእግዚአብሔር ነው፣ ምንጩን ነው ቁጥር 7 ላይ የሚነግረን። ፍቅር ከእግዚአብሔር ነው የሚቀዳው። አንድ ሰው በእርግጥ ፍቅር ካለው ያንን ፍቅር ያገኘው ከየትም ቦታ አይደለም። አንዳንድ ሰዎች በተለምዶ ሲናገሩ እኔ በቤተሰቤ ነው ፍቅር ያወቅኩት፣ እናትና አባቴ ነው ያስተማሩኝ ይላሉ አይደለም? ታውቃላችሁ። ወይ ደግሞ ወንድሞቼ ናቸው፣ ወይ ደግሞ ያደግኩበት ማህበረሰብ ነው፣ የፍቅር ማህበረሰብ ውስጥ ነው ያደግኩት ይላሉ። ወይ ደግሞ ቤተሰቤ፣ እናቴ፣ አባቴ፣ ታላቆቼ፣ ወንድሞቼ፣ እህቶቼ ፍቅርን አስተማሩኝ ይላሉ። ዮሐንስ ሲናገር ግን የፍቅር አድራሻ ሰው ጋር አይደለም። ፍቅር ከማን ነው? ከእግዚአብሔር ስለሆነ፣ ፍቅር ከእግዚአብሔር ስለሆነ ብሎ ነው የሚናገረው። ስለዚህ አድራሻው፣ ምንጩ፣ የሚመጣበት ቦታ፣ የሚቀዳበት ቦታ ምንም በማያሻማ መንገድ ከእግዚአብሔር ነው ፍቅር ብሎ ይናገራል። ዮሐንስ የሚናገርለት ፍቅር ከእግዚአብሔር የሆነ ፍቅር ነው። ስለሱ ነው የሚናገረው። ሰዎች እንደምታውቁት ባለፈውም ሳምንት ከዛ በፊትም ስንነጋገር አንድ ነገር ተናግረናል። በዚህ ዓለም በውሸት ዕውቀት የተባለ ለሰዎች የሚመች ከንቱ መለፍለፍ አለ አይደለ? እዚህ ምድር ላይ ያለውን ዕውቀት፣ እዚህ ምድር ላይ ያለውን እውነት እግዚአብሔር ምን ብሎታል? ሞኝነት ብሎታል። ለዚህ እኮ ነው እናንተ አሸነፋችኋቸዋል የተባለው አይደለም? በዓለም ውስጥ ያለውን የትኛውንም ጠቢብ፣ የትኛውንም ፈላስፋ፣ የትኛውንም ምሁር ነኝ ባይ አንድ ተራ አማኝ ያሸንፈዋል። ለምን? ያ ዕውቀት በውሸት ነው ዕውቀት የተባለው፣ ዕውቀት አይደለም። ለምን ዕውቀት ያልሆነው? አንድ ሰው ቢሞግታችሁ፣ እኔ ሁሉ ጊዜ የማነሳው አንድ ቃል አለ፣ ሁሉ ጊዜ ይገርመኛል። ጳውሎስ ሮሜ ማነው በቆሮንቶስ መልእክቱ ላይ የዚህ ዓለም ጠቢብ ወዴት አለ ይላል። ይህን ሳስብ ምን ይመጣልኛል መሰላችሁ? ጎልያድ አንድ እስራኤላዊ የት አለ እያለ ይናገር ነበር። እስኪ ግጠመኝ ይል ነበር። ማንም ይሰጠው ነበር? ማንም። ይሄን ቃል ባለ ቁጥር ሁሉም ምን ውስጥ ይገቡ ነበር? ጉድጓዳቸው ውስጥ ይገቡ ነበር። ከማጀምሮ ከሳውል ጀምሮ እስኪ ግጠመኝ አንድ ሰው ብሎ ይናገራል። ማነው ጎበዝ፣ ማነው ጡንቻ ያለው፣ ማነው ችሎታ ያለው ሲላቸው ሁሉም ይፈራሉ። መጨረሻ ላይ ዳዊት መጣ አይደለም? እኔ ጋጥመዋለሁ አለ። ጳውሎስ ግን እያለ ያለው ምንድን ነው? የዚህ ዓለም መርማሪ የት አለ? የዚህ ዓለም ጠቢብ የት አለ? ይምጣ ነው የሚለው። ለምን? እግዚአብሔር የዚህን ዓለም ጥበብ ሞኝነት እንዲሆን አድርጎታል። ስለዚህ በጳውሎስ ፊት
ጳውሎስ በተገለጠለት መለኮታዊ ብርሃን ፊት የዚህ ዓለም ዕውቀት መቆም አይችልም፣ ሽባ ነው። በሰም እንደሚቀልጥ በእሳት እንደሚቀልጥ ሰም ነው። ንፋስ ጠርጎ እንደሚወስደው እብቅ ነው፣ ገለባ ነው የዚህ ዓለም ዕውቀት። ምክንያቱም ዕውቀት እንኳን ያሉት በምንድ ስለሆነ በውሸት ነው ዕውቀት ያሉት። ልክ እንደዚሁ ፍቅራቸውን ፍቅር ያሉት በውሸት፣ ዕውቀታቸውን ዕውቀት ያሉት በውሸት እንደሆነ ሁሉ ፍቅራቸውን ፍቅር የሚሉት በውሸት ነው። ሲዘፍኑም ሲተውኑም ሲጽፉም ሲስሉም ፍቅር ያሉት ነገሩ ውሸት ነው። ስለዚህ ዮሐንስ እውነተኛው የፍቅር ምንጭና ሶርስ እግዚአብሔር ብቻ እንደሆነ ይናገራል። ተመልከቱ። ነገር ግን መጽሐፍ ቅዱስ ከምድር ለምድር የሆነ ምድር ሰራሽ የሆነ ፍቅር እንዳለ ግን ይናገራል። ለምሳሌ ማቴዎስ 5:46 ላይ የሚወዷችሁን ብትወዱ ምን ብልጫ ታደርጋላችሁ? ቀራጮችስ ያንን ያደርጉ የለምን? እንካ በእንካ የሆነውን ፍቅር ተብዬ በዓለም ያሉ ቀራጮችስ ያደርጉት የለም? እናንተ የሰማይ አባታችሁ ልጆች ለመሆን መለኮታዊ ፍቅር አጋፔ ያስፈልጋችኋል ለሚለው እንደገና ዮሐንስ 15:19 ላይ ዓለም የራሱ የሆነውን ይወዳል ይላል። ስለዚህ ወገኖች የፍቅር ከተባለ ሰፋ እንበል፣ ከየት ነው ምንጩ እንበል። እንደምታውቁት ብዙ ነገሮች ላይ እንደዚህ አይነት ሰፊ ማለት ነገር የለንም። ምክንያቱም እናጣራለን። የሆነ አንድ ሰው ሞባይል እስኪ ምንድነው ሜዲኑ ይጣራ እንላለን አይደል? ፌክ ነው ሪፓክ ነው ምናምን ነው እንላለን አይደል? ምክንያቱም አንዳንዶቹ ነገሮች ሜዲናቸውን አይተን ነው የምንወዳቸው። የጣሊያን ጫማ ነው ወይስ የቻይና ነው የምናምን ነው ምን እንላለን። ፍቅርም ሲሆን እንደዚህ እንመርምር። ዮሐንስ እንደዛ ነው የሚለን። ወንድማችን ሁሌ የምጠቅሰው ዘማሪ ታምራት እንደዚህ ይላል፣ ፍቅራችን ያንገት የለበጣ ነው፣ ካንተ አይደለም ከየት አመጣ ነው። አንዱን ከአንደኛው እንለያለን፣ ልብን አይደለም ልብስን እናያለን። ልባችን ጨካኝ ለሰው አይራራ፣ ዳስልንና አይናችን ይብራ የሚለው መዝሙር አለው። እዛ መዝሙር ላይ በጣም የሚነካኝ ምን መሰላችሁ? ከየት አመጣ ነው የሚለው ነው። ፍቅር ተብየውን ከየት አመጣ ነው። አንዱን ከሌላው የሚለየውን ፍቅር ከየት አመጣችሁት? ካንተ አይደለም ይላል። በእርግጠኝነት ካንተ አይደለም። ስለዚህ ከየት አመጣ ነው? ከአሕዛብና የተበደር ነው። ምክንያቱም እነሱም የሚወዳቸውን ይወዳሉ፣ እነሱም ጥሩ የለበሰውን ይወዳሉ፣ እነሱም ያጌጠውን ስልጣን ያለውን ገንዘብ ያለውን ጊዜ ያለውን ይወዳሉ እነሱ። ስለዚህ ከየት አመጣ ነው መባባል ያስፈልጋል። ዮሐንስ እዚህ ቦታ ላይ ግን ወዳጆች ሆይ ፍቅር ከእግዚአብሔር ነው ይላል። ፍቅር ከእግዚአብሔር ነው። ለምን መሰላችሁ ወገኖቼ? ፍቅር ማለት የቃላት ጨዋታ አይደለም። አንድ ፍቅር ማለት የስሜት ግለት አይደለም። ሁለት ልክ ነው። ፍቅር ውስጥ ቃላት አሉ። ልክ ነው። ፍቅር ውስጥ ስሜት አለ። ነገር ግን ፍቅር ስሜት አይደለም። ፍቅር ቃልም አይደለም። ፍቅር ድርጊት ነው። ፍቅር መስዋዕትነት ነው። ፍቅር የሚታይ ነገር ነው፣ የሚጨበጥ ነገር ነው ፍቅር። ስለዚህ እንደዚህ አይነቱ ፍቅር ከየት ነው ሲባል ከላይ ብቻ ነው። ፍቅር በጎነት ነው። ፍቅር መገለጥ ነው። ፍቅር መሰጠት ነው። ፍቅር መቆረስ ነው። ፍቅር መስዋዕትነት ነው። ነፍስን ለወዳጆች አሳልፈው መስጠት ነው። ስለዚህ እንደዚህ አይነቱ አድራሻው የት ነው? ከላይ ነው። ምዕራፍ 3:1 ላይ ሲጀምር ቤት ዓለም ነው አይደል ያለው ዮሐንስ። ስለዚህ ከየት ዓለም ነው? ከዚህ ዓለም አይደለማ። እግዚአብሔር እኛን የወደደበት አጋፔ የሚባለው ፍቅር የመንደር ፍቅር አይደለም፣ የሰዎች ፍቅር አይደለም። ቅድም እንዳልኳችሁ ከወላጆቼ ወረስኩት ምንለው አይደለም፣ ከአካባቢ ከማህበረሰብ የወደድኩት ምንለው አይደለም። እንደምታውቁት በዚህ ዘመን ብዙ ሰዎች ማህበረሰባቸውን ጎሳቸውን ምናምን ከፍ ከፍ ያደርጋሉ አይደል? የኔ እንትን አቃፊ ነው፣ አፍቃሪ ነው፣ ተቀባይ ነው፣ አስተናጋጅ ነው ምናምን ይላሉ አይደለም? አይደሉም። መልሱ ምንድነው? አይደለም። ነፍሰ ገዳይ ነው። እንደው የሰው ባህል ነፍሰ ገዳይ ነው። የሰው ውርስ ነፍሰ ገዳይ ነው። ክፉ ነው። በደንብ ሲፈተሽ ውስጡ ሲበረበር መርዝ ነው በውስጡ ያለው፣ እውነት አይደለም። በዚህ ምድር ላይ ያለ ሊያኮራ የሚችል የሰው ባህል የለም፣ ወድቋል። ሁሉንም ከኃጢአት በታች አድርጎ ከሷቸዋል የእግዚአብሔር ቃል። ሁሉም ክብር አልባ ነው። የሚያኮራ ባህል የለም ወገኖች። በእርግጠኝነት ልንገራችሁ፣ መለኮታዊ ከሆነው ነገር ውጪ በእንትኔ ኮራለው ምንልበት አንዳች ነገር የለም። በዘር ሐረጌ፣ በቋንቋዬ፣ በአካባቢ፣ በቀዬ፣ በመንደሬ መኩራት አንችልም። ምክንያቱም ጴጥሮስ ሲናገር ከአባቶቻችሁ በወረሳችሁት ከከንቱ ኑሯችሁ በሚጠፋ ወርቅና ብር አይደለም፣ እንደ በግ ደም ንጹህ በሆነ በክርስቶስ ክቡር ደም እንደተዋጃችሁ ታውቃላችሁ። ስለዚህ ወገኖች የተመልከቱ፣ የእግዚአብሔር ፍቅር ከላይ የሆነው በጎ የሆነው እሱ ብቻ ነው።
ስለዚህ ፍቅር ከላይ ከሆነ ፍቅር ከእግዚአብሔር ከሆነ እግዚአብሔር የሌለበት ቦታ እንግዲህ ፍቅር የለም ማለት ነው። ያዕቆብ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ፍጹምም በረከት ሁሉ ከየት ይወርዳሉ? ከላይ በእርሱ ዘንድ መለወጥ ከሌለ በመዞር የተደረገ ጠላ በእሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ስለዚህ በጎ ስጦታ የምንለው ነገር ነው ፍቅር ማለት። እሱ የሌለበት ፍቅር ፍቅር አይባልም ማለት ነው። ስለዚህ ዮሐንስ ምንጩን በመንገር ነው የሚጀምረው። ይሄ ፍቅር ከላይ ነው፣ ይሄ ፍቅር ከመለኮት ነው፣ አጋፔ ነው ብሎ ይጀምራል። ፊሊያ አይለው። ምክንያቱም ማህበራዊ አይደለም በባህሪው፣ ከሰዎች የሚቀዳም ሰዎች የሚበይኑትም አይደለም። ልክ ነው ደረጃዎች አውጥተንለት ይሄ ልክ ነው ምንለው አይደለም። ሰው ከላይ የሚመጣ እንደሆነ እንመለከታለን። ታዲያ እኛ ዘንድ እንዴት መጣ? ዮሐንስ ሲናገር እንግዲህ ወደ ግሪኩ ስንሄድ ተወዳጆች እንዋደድ ብሏልና ከየት አምጥተን እንዋደድ ማለታችን አይቀርም። ይሄ መለኮታዊ ፍቅር እኛ ጋር እንዴት ይገባል ሲባል ሁለት ነገሮችን ዮሐንስ ያነሳል። በሁለት ነገሮች፣ አንደኛ መወለድ፣ ሁለተኛ እግዚአብሔርን ማወቅ። እግዚአብሔርን ያውቃል፣ ከእግዚአብሔር ተወልዷል። ከእግዚአብሔር የተወለደና እግዚአብሔርን የሚያውቅ ይዋደዳል ነው የሚለን ዮሐንስ። እዚህ ቦል ልብ በሉ። ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ። ስለዚህ ሁለት ነገሮች ናቸው ከዚህ ፍቅር ጋር ኮኔክትድ እንድንሆን ያደረጉን። ይሄ ፍቅር በእኛ እንዲገኝ ያደረጉ ሁለት ነገሮች ናቸው፣ መወለዳችንና እግዚአብሔርን ማወቃችን። ስለዚህ ዮሐንስ ወዳጆች ሆይ የሚላቸው ሲጀምር የተወለዱና እግዚአብሔር የሚያውቁ ናቸው። ሌሎቹማ የለም። ሌሎቹ ጋርማ ላም ባለዋለበት የሚባል ተረት ታውቃላችሁ አይደለ? ኩበት ለቀማ የሚባል ነገር አለ። ይሄን ፍቅር ዲማንድ አያደርግም ከሌላ ሰው የለማ። ፍቅር ከእግዚአብሔር ነው። የሚወደውም ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ። ስለዚህ እንዋደድ። ልብ በሉ፣ እግዚአብሔርን ማወቅ ከእግዚአብሔር መወለድ፣ እነዚህ ነገሮች እናንተ መካከል ስላሉ ይሄ መለኮታዊ ፍቅር አለና እሱን አፕላይ እናድርገው፣ እንዋደድ በሱ ፍቅር ብሎ ነው ዮሐንስ የሚናገረው እዚህ ቦታ ላይ። ሁለቱ ነገሮች ናቸው። ነገር ግን ሁለቱ ነገሮች ግን አንድ ናቸው በመሰረቱ ስናያቸው። ምክንያቱም ይሄ ማወቅ የሚባለው እግዚአብሔርን ማወቅ የምንለው የኢንፎርሜሽን ጉዳይ አይደለም፣ የመረጃ ጉዳይ አይደለም። ስለ እግዚአብሔር ማወቅና እግዚአብሔር ማወቅ ይለያያል ይባላል ሁሉ ጊዜ ሲናገር። ስለ እግዚአብሔር ማወቅ ማለት በኢንፎርሜሽን በመስማት ማወቅ ማለት ነው። ለምሳሌ ብዙዎቻችን ስለ ጨረቃ እናውቃለን፣ ስለ ማርስ እናውቃለን፣ ምድራችን ላይ ስላሉ ስለና አሜሪካ ስለና አውሮፓ እናውቃለን፣ ግን እነሱን አናውቃቸው። ምክንያቱም ኤክስፒሪየንስ አላደረግንም። ጨረቃ ላይ ወጥቶ የሚያውቅ የለም፣ ግን ጨረቃን ያውቃል። ስለሰማ ስላነበበ ስለሱ ያውቃል። ነገር ግን ያንን ማወቅ ሪሌሽናል ነው። ማወቅ ሁልጊዜ እንደምንናገረው ማወቅ የሚባለው ቃል በመጽሐፍ ቅዱስ ቋንቋ ሲነገር ሪሌሽንሺፕ ነው። አዳም ሚስቱን ሔዋንን አወቀ የሚለው ስም ያወጣላት እኮ ከሷ ጋር ሳይተኛ በፊት ነው። ስም ሲያወጣላት አውቋት አልነበረም ወይ? ልክ ነው፣ አይቷታል። ልክ ነው፣ ስም አውጥቶላታል። ልክ ነው፣ ከአጥንቴ ነች ብሎ ትንቢት ሁሉ ተናግሯል። ነገር ግን ያወቃት ግን አብሯ ሲተኛ ነው። ሪሌሽናል ነው ማወቅ ማለት። ልክ እንደዚሁ ከእግዚአብሔር መወለድና እግዚአብሔርን ማወቅ የተያዙ ጉዳዮች ናቸው። እንዴት አወቅ ነው እግዚአብሔርን ሲባል ከሱ ስለተወለደ። እግዚአብሔር ማንም ያውቀው ከሱ የተወለደ ብቻ። በምንድን ያወቅ ነው? በመወለድ ነው ያወቅ ነው። አንድ ህፃን ልጅ ገና የተወለደ ልጅ እናቱን ያውቃል አያውቅም? ስሟ ማን ነው የሚባል ያውቃል አያውቅም? አፈቷል እንዴ? አያውቅም? ታሪኳን ያውቃል? ነገር ግን ያውቃታል። ለምንድን ያውቃት? ከሷ ወጥቷል። በሷና በሱ መካከል ዲኤንኤ የሚባል ምርመራ ቢካሄድ ልክ ነው ግጥም የሷ ይባላል አይደል እንዴ? ስለዚህ ልጅ እናቱን ያውቃል። የሚያውቀው መቼ ነው? ከሆድ ጀምሮ ያውቃል። የሚያውቀው ግን በአይምሮ እውቀት ነው ወይ እናቱን የሚያውቀው? አይደለም ወገኖች። እዚህ ጋር አደረገ ልንገራችሁ። በክርስቶስ ኢየሱስ እውቀትና ጸጋ አደጉ ተብሎ ተጽፏል አይደል? ምን ማለት መሰላችሁ? እግዚአብሔርን በማወቅ ማደግ አለብን። እግዚአብሔር ያወቅን እናድጋለን። እግዚአብሔርን ማወቅ ግን የምንጀምረው በመወለድ ነው። በመወለድ ያወቅነውን እግዚአብሔርን በማወቅ እናድጋለን። ልክ የልጁን ምሳሌ ላምጣላችሁ። ልጅየው ሲወለድ ገና ሲጸነስ ገና እናቱን ያውቃል። ምክንያቱም እናቱ ሆድ ውስጥ ነው ያለው። የእናቱ መሰረታዊ ዘረመል እሱ ውስጥ አለ። የእናቱ ደም እሱ ውስጥ አለ። በእትብቷ በኩል
በእትብቱ በኩል የሷን ምግብ እየወሰደ ነው ያለው። ነገር ግን እናቱን በማወቅ ደግሞ ያድጋል። እንዴት ስትሉ ጸባይዋን፣ ታሪኳን፣ እቅዷን፣ የሚያበሳጫትን የሚያስደስታትን እያንዳንዱ ነገር እያወቀ እናቱን በትክክል አዋቂ ሲሆን ገብቷችኋል። ማቹር ያደረገ ሲመጣ እናቱን በአይምሮ የሚያቃታል፣ በኤክስፒሪየንስ የሚያቃታል። አገኛችሁኝ ሐሳቤን? እግዚአብሔርን የምናውቀው መቼ ነው? ስንወለድ እናውቀዋለን፣ በመወለዳችን እናውቀዋለን። ነገር ግን ይሄ እውቀት በእውቀት በመናገር ስለሱ በመመስከር ደግሞ ማደግ አለበት። መልስ ለመስጠት በሚያስችል እውቀት ደግሞ ማነው አባት ብንባል መልስ ለመስጠት በሚያስችል ደረጃ ማወቅ አለብን። ልጆቻችን ሁሉ ጊዜ የምናስተምራቸው በጣም ሕፃን እያሉ ምናልባት ድንገት እንኳን ብትጠፉ ስልክ ቁጥሬን፣ ስሜን፣ የማን ልጅ ነህ ብትባል፣ የት ልውሰድህ ብትባል ወቀኝ አይደለም እንላቸው። ያ ማለት እኮ ያውቁናል ባዮሎጂካሊ። ነገር ግን ደግሞ በአይምሮም እያወቁን ስለኛ መግለጽ ማብራራት በሚችሉበት ደረጃ መድረስ አለባቸው። እዚህ ያለነው እያንዳንዳችን ማነው አምላክ ብንባል ለማብራራት በምንችልበት ደረጃ እግዚአብሔርን ማወቅ አለብን። ለዚህ ነው የምንማረው። ነገር ግን እኔ ስናገራችሁ አለ የምታውቁት። ለዚህ እኮ ነው ምን ይላል ዕብራውያን ላይ ከሮሜ ማነው ከኤርሚያስ ወስዶ ማንም ወንድሙን ማንም ጎረቤቱን ጌታን አውቅ ብሎ ሊያስተምር አይችልም። ጌታን አውቅ ማንም አይለው። ለምን አይላችሁ መሰላችሁ? ስለምታውቁት ነው። ሕጌን በልቦናችሁ እጽፋለሁ ስላለ በውስጣችሁ ዘር ያንን ዘር ያስቀመጠ እግዚአብሔር ሰው አይደለም የሚያስተዋውቃችሁ ከእግዚአብሔር ጋር ዳግመኛ መወለድ የሚያስተዋውቃችሁ ሬጀነሬት መሆን ነው። ያ ማለት ደግሞ የመንፈስ ቅዱስ አሰራር ነው። ነገር ግን ያንን ግን በመኮትኮት በአይምሮአዊ እውቀት ደግሞ እያወቅነው እንድንመጣ ደግሞ ይጠበቅብናል። ስለዚህ ዮሐንስ እዚህ ቦታ ላይ ከእግዚአብሔር የተወለደና እግዚአብሔርን የሚያውቅ ይሄ ፍቅር ስላለው እንዋደድ የሚለን በዚህ መንገድ በመወለድ ውስጥ የሆነውን እውቀት ነው የሚነግረን። ስንወለድ እናውቀዋለን ወላጃችንን። ይሄ ባዮሎጂካል እውነት ነው። ዩኒቨርሳል የሆነ እውቀት ነው። ለእንስሳትም ዓለም የሚሰራ እውቀት ነው። የተወለደ ወላጁን ያውቃል። ወላጅ ልጁን ያውቃል። የሚያውቀው ሪሌሽናል በሆነ ተርም ነው የሚያውቀው፣ በአይምሮ ጉዳይ አይደለም። ነገር ግን በአይምሮም ደግሞ መገለጥ ይኖርበታል። ስለዚህ ሁለቱን ነገሮች በአንድነት እንመለከታቸው። ዮሐንስ እዚህ ቦታ ላይ ይሄን ነገር ሲናገር የኖስቲካውያንን ትምህርት እያፈረሰ ነው። በደንብ ስሙኝ እዚህ ጋር። ኖስቲካውያን በዛን ዘመን የነበሩ የኑፋቄ አስተማሪዎች ምንድን ነው የሚሉት መሰላችሁ? በልዩ ረቂቅ መገለጥ በልዩ ተመስጦ ነው እግዚአብሔር የሚታወቀው ይላሉ። ስለዚህ አንድ ሰው በጥበብ አንድ ሰው በእውቀት እየበሰለ ሲመጣ ነው የሚያውቀው ፈጣሪውን። ልጅነትም የሚገኘው በዚህ እውቀት ነው ይላሉ። ዮሐንስ ግን አንድ ተራ የተወለደ አዲስ ክርስቲያን እግዚአብሔርን ያውቃል ይላል። ስለዚህ እንዋደድ ይላል። ምን ማለት መሰላችሁ? እነሱ አንተ ገና አልበቃህም ይላሉ። አልበራልም፣ አልተገለጠልህም። ምክንያቱም የምርምር ጥልቀት ውስጥ አልገባህም፣ ወደ ጥልቁ ገና ፈቀቅ አላልክም። ስለዚህ ልጅ አይደለም። ስለዚህ እግዚአብሔርን አታውቀውም። ምክንያቱም ምርምር ነው ለነሱ፣ መገለጥ ነው ለነሱ፣ ረቂቅ እውቀት ነው ለነሱ፣ አብስትራክት ነው ለነሱ። ታንጀብል ይሁን የሚጨበጥ የሚዳሰስ ነገር አይደለም እግዚአብሔርን ማወቅ ለነሱ። ስለዚህ ዮሐንስ ግን ይላል አንድ አዲስ የመጣ አማኝ ዳግመኛ የተወለደ ሁሉ እግዚአብሔርን ያውቃል። ስለዚህ መዋደድ ይችላል። ደጋግመን በዚህ ዮሐንስ ወንጌል ላይ ትምህርት ላይ ያነሳነውን አንድ ነገር ዛሬም ደግሜ ልንገራችሁ። ምናልባት አንዳንዶቻችሁ አልነበራችሁ ይሆናል እሱን ስናገር፣ ሌሎቻችሁ ደግሞ ጥሩ ነው ብናገር፣ ሁሌ ጊዜ መታተም ስላለበት። የእግዚአብሔር መንግስት መታወቂያ አይዲ ፍቅር ነው አይደለም ተባብለናል። አይዲ መቼ ነው የሚሰጠው? ስንወለድ። ዛሬ ለወለዳችሁት ልጅ ፓስፖርት ማውጣት እንደምትችሉ ታውቃላችሁ። ህጋዊ መብት አላችሁ። አይዲ የማውጣት መብት አላችሁ። ከዜግነት መብቶች መካከል የመጀመሪያው መብት የአይዲ ወይ ደግሞ የመታወቂያ መብት ነው። የዜግነት መብት ነው። ዜግነትን ኦብቴን የማድረግ መብት ነው የመጀመሪያው መብት። ከዛ በኋላ ሌሎች ይከተላሉ። ከቦታ ቦታ መንቀሳቀስ፣ ሀብት ማፍራት፣ መምረጥ፣ መመረጥ ምናምን የመሳሰሉት ነገሮች ይከተላሉ። የመጀመሪያው መብት ግን ዜጋ የመሆን መብት ነው።
የዜግነት መገለጫ ማህተም ደግሞ አለው በእያንዳንዱ ሀገር። በመንፈሳዊ ዓለም ስትመጡ ደግሞ እግዚአብሔርን ማወቅ የሚገለጠው ወይም ከሱ መወለድ የሚገለጠው በፍቅር ነው። ስለዚህ ዮሐንስ አዲሱ ክርስቲያንን ጨምሮ ይሄ ከእግዚአብሔር ስለተወለደ መዋደድ ፖቴንሻል እንዳለው ያስተምራል ማለት ነው። እዚህ ጋር አንድ ነገር ብንመለከት ደስ ይለኛል። ከዛ ወደ ቁጥር 8 ከመሄዳችን በፊት ምንድነው የሚለው? እርስ በርሳችን እንዋደድ የሚለውን ነገር በሎጂክ ወይ ደግሞ በምክንያታዊነት ሲያስቀምጠው እርስ በርሳችን የምንዋደደው ይላል ዮሐንስ ስለተወለድን። እርስ በርሳችን የምንዋደደው እግዚአብሔርን ስለምናውቀው እናውቀዋለን አይደለ? ተወልደናል አይደለ? ስለዚህ እንዋደድ ይላል። ምን ማለት ነው? የተወለድንና እግዚአብሔር የምናውቅ ከሆነ አውቶማቲካሊ ምላሻችን መዋደድ መሆን አለበት ይላል። ወገኖች ይሄ በጣም ቁልፍ ነው ለዮሐንስ፣ በጣም ቁልፍ ነው ለክርስትና፣ በጣም ቁልፍ ነው ለመሰረታዊ ለሆነ ለእምነታችን። እግዚአብሔርን የሚያውቅ ዳግመኛ የተወለደው ሆኖ መዋደድ ካልቻለ አንድ ሰው ከእግዚአብሔር አይደለም ወገኖች መደምደም ይቻላል። ዮሐንስም ያዕቆብም በግልጽ እንደሚናገረው ፍቅሩ በተግባር የማይገለጽ ሰው እምነቱ የሞተ ነው። የአጋንንት አይነት እምነት ነው ያለው። አጋንንት መረጃ አላቸው ስለ ክርስቶስ ኢየሱስ ያውቁት ነበር፣ እንዳይገልጡት ራሱ ይጠይቃቸው ነበር። ነገር ግን ፍቅር የላቸውም፣ ባህሪውን አልወረሱም፣ አልተካፈሉም። ስለዚህ ዮሐንስ የተወለደ ሁሉ ይሄን ፍቅር ማሳየት እንዳለበት በግዴታ ያስቀምጣል። አለበለዚያ ልጅ አይደለም ይላል። ወንድምን መውደድ ከከበደ ችግሩ አለመወለድ ነው። ችግሩ እግዚአብሔርን አለማወቅ ነው እንጂ ሌላ ምክንያት የለውም። ወንድምን ማትወደው ስላልተወለድክ ነው። ይሄን በድፍረት ነው ዮሐንስ የሚናገረው። አንድ ጸሐፊ ጥሩ ምሳሌ ይጠቀማልና እሱን ልዋስ። ምንድነው የሚጠቀመው መሰላችሁ? ኮምፓስ ታውቃላችሁ? አቅጣጫ ተጓዦች፣ በተለይ የጥንት ተጓዦች የሆነ ቦታ ሲሄዱ ኮምፓስ ይጠቀማሉ አይደለም? ኮምፓስ አቅጣጫ ጠቋሚ ነው እንደምታውቁት። ኮምፓስ የሚያውቀው አንድ አቅጣጫ ነው። ምን የሚባለው? ኖርዝ፣ ሰሜንን የሚያውቀው። ምክንያቱም ኮምፓስ ውስጥ ያለው ነገር የመሬትን ሰሜናዊ ክፍል ወይም ማግኔቲክ ፊልድ እንዲያውቅ ተደርጎ የተሰራ ነው። ምላሽ እንዲሰጥ ተደርጎ የተሰራ ነው። ስለዚህ ለመሬት ተፈጥሮ ምላሽ ይሰጣል። ለመሬት ሰሜናዊ ክፍል ምላሽ ይሰጣል። ኮምፓስ ማግኔቲክ ፊልዱ ያንን ያውቃል። ስለዚህ ሰሜንን ካሳያችሁ ከዛ በኋላ ሰሜንን ካወቃችሁ በዚህ በኩል ያለው ምስራቅ ነው፣ በዚህ በኩል ያለው ምዕራብ ነው፣ በዚህ በኩል ያለው ደቡብ ነው። አራቱን ማወቅ ያስፈልጋችኋል እንዴ? አንዱን ማወቅ ይበቃችኋል። ምንን? ሰሜንን ብቻ። ሰሜንን ካወቃችሁ የቀረውን ታውቃላችሁ። ሰሜንን የምናውቀው ግን ማግኔቱ በተፈጥሮ ለመሬት ተፈጥሮ ለመሬት ምላሽ እንዲሰጥ ተደርጎ ስለተሰራ ነው ይልና ምን ይላል? ልክ አማኝም ለእግዚአብሔር ባህሪ ምላሽ እንዲሰጥ ተደርጎ ተሰርቷል። ያን ፍቅር ነው እና አገላለጡን በጣም ወድጄዋለሁ። የትኛውን ቦታ ብትሄዱ ኮምፓስ ይሰራል። አሜሪካ ብትወስዱት፣ ባህር ውስጥ ብትሄዱ፣ የትም ቦታ ብትሄዱ ኮምፓስ ይሰራል። ምክንያቱም ያ ተፈጥሯዊ ነገር ስላለው። ልክ እንደዚሁ የትም ቦታ አማኝ ቢወሰድ ያ የእግዚአብሔር ኔቸር የእግዚአብሔር ባህሪ በውስጡ ስላለ ለዛ ነገር ምላሽ ይሰጣል። ምላሹ ፍቅር ነው። ለምሳሌ ይሄን ሲመታይና ዙር የሚለው አነጋገር ምላሽ ነው። ሲሰድቡ መርቅ ማለት ምላሽ ነው። ታውቃላችሁ? ምላሽ ማለት ሪስፖንድ የምታደርገው በዛ መንገድ ነው። ክርስቶስ ሲሰድብ መልሶ አልተሳደበም። መከራ ሲቀበል አልዛተም። ለምን? ምላሹ ፍቅር ስለሆነ፣ ምላሹ በጽድቅ ለሚፈረው ለእግዚአብሔር ራስን መተው ስለሆነ። ስለዚህና እዛ ቦታ ላይ ጌታ እየተናገረ ያለው በተራራው ስብከቱ ላይ ምላሻችሁ ናቹራል ምላሻችሁ የተወለደ ሰው ምላሽ ይሁን ነው። የተወለደ ሰው እንደዚያ ምላሽ ይሰጣል። ምላሽ ይሰጣል። ምን ላይ ይሰጣላችሁ? ለሚገጥማችሁ ለየትኛው ነገር ምን ላይ ይሰጣላችሁ? ፍቅር በመሰረቱ ምላሽ የመስጠት ጉዳይ ነው። ለወደቀው ሰው ለተመታው ሰው ደጉ ሳምራይ ምላሽ ነው የሰጠው። ሌሎቹ ግን ምላሽ አልሰጡም። አይተው አለፉ። ምላሽ አልሰጡም። ፍቅር ምላሽ ይሰጣላችሁ። ምላሽ የምትሰጡት ደግሞ ውስጣችሁ ያለው ተፈጥሮ ውስጣችሁ ያለው ባህሪ ከእግዚአብሔር የሆነው ዳግመኛ ልደታችሁ ወደዛ ነገር ስለሚመራችሁ ነው የሚለው ልናቅ ያስፈልጋል። ስለዚህ ታግለን አይደለም ሰዎችን የምንወደው፣ እየታገለን አይደለም፣ እንደምንም ብለን አይደለም፣ ጥርሳችን ነክሰን አይደለም የምንዋደደው።
እንደሱ የሚያደርጉ ሰዎች ካሉ ዋጋ የላቸውም። ምን ማለት መሰላችሁ? አይታሰብም። ምክንያቱም ምን ብልጫ አላችሁ ተብሎ ተጽፏል። እንደዛ ብታደርጉ እግዚአብሔር የሱ የልዑል ልጆች እንድትሆኑ ናቹራል ምላሽ መስጠት አለባችሁ። ቀደም እንዳየነው ልብን አይደለም ልብስና ያለን እንዳለው ዘማሪው ሳይሆን ሪጋርድለስ ኦፍ ዜር ምናምን ስታተሳቸውን ተታችሁ ለሰዎች የምትሰጡት ፍቅር፣ ለወንድሞች የምትሰጡት ፍቅር፣ ለእህቶች የምትሰጡት ፍቅር ዳግመኛ የመወለዳችሁ ምልክትና ማህተም ነው። እሱ ነው የሚያሳየው። ሌላ ነገር አትችሉም። በቃ ያላችሁ ነገር እሱ ነው። ናቹራል ምላሻችሁ እሱ ነው። የሆነ ነገር ምላሽ ይሰጣል። ከበሮ ምላሽ ነው ለሚሰጡት ሲደበደብ ምላሽ ነው የሚሰጠን እኮ። እያንዳንዱ ነገር ምላሽ ነው የሚሰጠን። መስተዋት ምላሽ ነው የሚሰጠው። እኛ ፊቱ ስንቆም ሪፍሌክት አድርጎኛን ያሳየናል። ሁሉም ነገር ምላሽ ሰጪ ነው። ስለዚህ እናንተ ምላሽ ስጡ። የምትሰጡት ምላሽ ደግሞ የፍቅር ምላሽ ነው። ለምን? ውስጣችሁ ሌላ ነገር ስለሌለ። ውስጣችሁ ፍቅር ነው ያለው። በዛው ፍቅር ሪስፖንድ ታደርጋላችሁ ብሎ ዮሐንስ ያስቀምጣል። ወደ ቁጥር 8 እንሄድ። ቁጥር 8 ላይ እንደዚህ ይላል፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። እንግዲህ ይሄ ትልቅ ስቴትመንት ነው። ትልቅ ብያኔ ነው። ትልቅ አዋጅ ነው። ፍቅር የሌለው እግዚአብሔርን አያውቅም። ፍቅር የሌለው እግዚአብሔርን አያውቅም። ምክንያቱም እግዚአብሔር ፍቅር ነውና። ዮሐንስ እግዚአብሔርን በባህሪያዊ መገለጫው እና በማንነቱ በመግለጥ ከሁሉም የአዲስ ኪዳን ጸሐፊዎች የተለየ ነው። እግዚአብሔር እንደዚህ ነው በማለት እንደ ዮሐንስ የጻፈ ሰው የለም አዲስ ኪዳን ላይ። ለምሳሌ ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው አለ አይደለም? እንደገና ደግሞ አንደኛ ዮሐንስ 1:5 ላይ እግዚአብሔር ብርሃን ነው አለ። አሁን ደግሞ እግዚአብሔር ፍቅር ነው ይላል። እግዚአብሔር እንደዚህ ነው ብሎ እግዚአብሔርን አሁን እዚህ ጋር እግዚአብሔር ፍቅር ነው ሲባል የእግዚአብሔር የባህሪ መገለጫ አይደለም። ያነጋገር የእግዚአብሔር የማንነት መገለጫ ነው። ባህሪና ማንነት ይለያያሉ። ማንነቱ ነው እግዚአብሔር ፍቅር። ከባህሪዎቹ መካከል አንዱ አይደለም ፍቅር። እግዚአብሔር ፍቅር ነው ሲባል ማንነቱ ፍቅር ነው ማለት ነው። ዮሐንስ በዚህ ነው የሚጠቀመው። እግዚአብሔር ፍቅር ነው የሚለው ማንነቱን ነው የሚናገረው። አሁንም በዚህ አነጋገሩም ዮሐንስ የኖስቲክ አስተማሪዎችና የኑፋቄ ሰዎችን ትምህርታቸውን በጣም ያፈርሳል። ምክንያቱም እነሱ የኖስቲክ አስተማሪዎች እግዚአብሔር ብርሃን ነው ሲባል ልክ ነው ብርሃን ነው ይላሉ። እግዚአብሔር መንፈስ ነው ሲባል እግዚአብሔር መንፈስ ነው ማለት ችግር የለባቸውም። ኢማቴሪያል አድርገውት እግዚአብሔር ፍቅር ነው ማለት ግን አይችሉም። ምክንያቱም ፐርሰን ስለሚሆን ፐርሰናል ስለሚሆን ገብቷችኋል የምላችሁ ነገር። ብርሃን ነው ማለት ይችላሉ። ብርሃን ነው ሲሉም መጽሐፍ ቅዱስ ብርሃን ነው በሚልበት ሳይንስ አይደለም የሚሉት። ነገር ግን ብርሃን ነው የሚለው ነገር አይጎረብጣቸውም። እነሱም ይናገራሉ እግዚአብሔር ብርሃን ነው ይላሉ። መንፈስ ነው ይላሉ፣ ችግር የለባቸውም። ነገር ግን እግዚአብሔር ፍቅር ነው አይሉም። ፍቅር ፐርሰን ስለሆነ ኢማቴሪያል ነው ለነሱ አምላክ ማለት። ምን ማለት መሰላችሁ ወገኖች? ይሄ ብዙ ሩቅ አትሂዱ። አንዳንድ በክርስትና ስም እንኳን ያሉ ኃይሎች የሆነ መንፈሳዊ ሕግ አድርገውት እግዚአብሔርን የሚናገሩ ሰዎች የሉ። እግዚአብሔር እምነት ነው፣ እግዚአብሔር እንደዚህ ነው ምናምን የሆነ ልክ ምን ልበላችሁ በሆነ በምሳሌ ለማስረዳት የመሬት ስበት የሚባለው ነገር አካል ነው መንፈስ አካል ነው ወይ ደግሞ ፐርሰን ነው አይደለም አይደል? ኤግዚስት ግን ያደርጋል አይደል? የመሬት ስበት የለም አለ። መካድ እንችላለን። ከጠረጴዛ ወይም ከፎቅ ብንዘል ምንድነው የምንሆነው? ምላሽ አይሰጠንም? አለው አይለንም? ኧረ የምትባል ነገር የለህም አንተ የመሬት ስበት የሚባለው ዝም ብሎ ተረት ነው ብትሉ እና በትሞክሩት የሆነች ቦታ ወጣ ብላችሁ አለው ይላችኋል አይደለ? ግን አለው ስላለ ፐርሰን ነው? ኢማቴሪያል ነው፣ ኢምፐርሰናል ነው። ነገር ግን አለ። ልክ እንደዚሁ እግዚአብሔርን የሆነ ሕግ የሆነ ጉዳይ አድርገውት የሚያስቀምጡት እነዚህ ኖስቲክ አስተማሪዎች፣ የዘመኑ የኑፋቄ አስተማሪዎች። ዮሐንስ ግን እግዚአብሔርን ፐርሰናል ያደርገዋል። እግዚአብሔርን አካላዊ ያደርገዋል። እግዚአብሔርን ፍቅር ነው ሲል ልክ በሰዎች ባህሪና በሰዎች ማንነት ውስጥ
ባለ ማንነት ውስጥ ይገልጠዋል። ፍቅር ነው በማለት ይገልጠዋል። ስለዚህ ለእነዚህ ሰዎች ትምህርት በጣም ትልቅ አፍራሽ የሆነ ነገር ነው ዮሐንስ ይዞ የመጣው ማለት ነው። እና እግዚአብሔር ፍቅር ነው ሲባል እንዳልኳችሁ የባህሪው አንዱ መገለጫ አይደለም ፍቅር። እግዚአብሔር ማንነቱ ነው። የማንነቱ የባህሪዎች ሁሉ መሰረት ነው ፍቅር። ምን ማለት መሰላችሁ? እግዚአብሔር ከሚያደርጋቸው ነገሮች አንዱ አይደለም ፍቅር። የሚያደርጋቸው ነገሮች ሁሉ መነሻ ነው ፍቅር። ይገባችኋል ይሄ ነገር? ከሚያደርጋቸው ከድርጊቶቹ አንዱ አይደለም ፍቅር። የድርጊቶቹ ሁሉ መነሻ ነው ፍቅር። አንድ ጊዜ ያስታውሳለሁ ስንጸልይ ነበር እዚህ እግዚአብሔር ስለ ምሕረቱ ስለ ፍቅሩ ስናመሰግነው ስለ ፍጥረቱ አይደለም። ፍጥረቱን ያነሳና ምሕረቱ ለዘላለም ነው ይላል። ስለዚህ ፈጣሪነቱ የምኑ መገለጫ ነው? የፍቅሩ። ፈራጅነቱ የምኑ መገለጫ ነው? የፍቅሩ። የእያንዳንዱ ነገር የፍቅሩ መገለጫ ነው። ስለዚህ እግዚአብሔር ፍቅር ነው ስንል ማንነቱን ነው የምንናገረው። ማንነቱን ነው። የእግዚአብሔርን ባህሪ መናገራችን ሳይሆን ማንነቱን መናገራችን ነው። ማን ነው እግዚአብሔር ሲባል እግዚአብሔር ፍቅር ነው። ለዚህ እኮ ነው እግዚአብሔር ቅዱስ ነው። ነገር ግን እግዚአብሔር ቅድስና ነው ተብሎ ግን አያውቅም አይደለም። እግዚአብሔር ፍቅር ነው ሲባል ማንነቱ ነው ፍቅር። እግዚአብሔር ኃያል ነው። ነገር ግን እግዚአብሔር ኃይል ነው ተብሎ ያውቃል? እግዚአብሔር ኃይል አይደለም ግን ኃያል ነው። ይሄ በጣም መሰረታዊ ነው። በጣም ስሙኝ። ለምሳሌ ለሰዎች ሲሆን my mom is loving ማለት አይቻልም? አፍቃሪ ነች እናቴ ልትሉ ትችላላችሁ አይደል? ግን እናቴ ፍቅር ናት ማለት ትችላላችሁ? ይቻላል? ጸያፍ ነው እሱ። ፍቅር ነው ብላችሁ ሰው መጥራት አትችሉም። አይቻልም። በባህሪው በማንነቱ ፍቅር ነው ማለት የሚቻለው እግዚአብሔርን ብቻ ነው። ሰዎችን አፍቃሪ ናቸው ማለት ይቻላል። ፍቅር ናቸው ማለት አይቻልም። ልክ እንደዚሁ ለእግዚአብሔር ፍቅር ነው ስንል አፍቃሪ ነው እያለን አይደለም። ማንነቱን ባህሪውን ሳይሆን ማንነቱን የምንናገረው። ይሄ በጣም አስምሩበት። የባህሪው ሁሉ መሰረትን ነው የምንናገረው። የባህሪው ሁሉ ኮር የሆነውን ነው የምንናገረው። እግዚአብሔር ፍቅር ነው ስንል ሌሎቹ ባህሪዎች ከዚህ ነው የሚወጡት እያለን ነው። ቅድም እንዳልነው ለምን የሚያደርገው ፍቅር ስለሆነ፣ ለምን ያን የሚያደርገው ፍቅር ስለሆነ፣ ለምን ማያደርገው ፍቅር ስለሆነ፣ የሁሉም ባህሪዎቹ ማዕከላዊ አስኳል ፍቅር ነው። ስለዚህ ነው እግዚአብሔር እንዲህ ነው ሲባል እግዚአብሔር ፍቅር ነው። ፍቅር ነው ማለት ፍቅር ነው፣ ራሱ እግዚአብሔር ፍቅር ነው ብሎ መናገር ይቻላል ማለት ነው። ይሄ በጣም መሰረታዊ ነገር ሆኖ ታገኙታላችሁ። እግዚአብሔር ፍቅር ነው የሚለውን የበለጠ የሚያጠናክርልን አንድ ነገር ላንሳላችሁ። እግዚአብሔር ራሱን በማገለጠ ነው የምንለው። በክርስቶስ አይደለም፣ በታሪክ መካከል ገብቷል አይደለም? በታሪክ ውስጥ በሂስቶሪ ውስጥ ገባ አይደል? እግዚአብሔር ዘመን ማይቆጠር ዘመን ተቆጠረለት አይደለም? የማይታየው ታየ አይደለም? ቃል ስጋ ሆነ። ያ ቃል እግዚአብሔር ነበር። ስለዚህ እግዚአብሔር በስጋ መጥቶ ምን አሳየ? ክርስቶስ በምን ከሁሉ በላይ የሚታወቀው በፍቅር አይደለም እንዴ? ክርስቶስ ኢየሱስን ዲፋይን የሚያደርግ ነገር ቢኖር ምንድነው? ፍቅር ነው። ሌላ ምን ያደርገዋል? ስለዚህ እግዚአብሔር ራሱን በስጋ ሲገልጥ ማንነቱን ለማሳየት ፈለገ። ማንነቱን ሲያሳይ ደግሞ ፍቅር መሆኑን አሳየ። ክርስቶስ ፍቅር ነው አይደለም እንዴ? አንድ መዝሙር አለ፣ ፍቅር ሰማይ ያወረደ ፍቅር እንደዚህ ያደረገ ነው የሚል አይደል? ክርስቶስ ኢየሱስ ፍቅር ነው። ራሱ ፍቅር ተንቀሳቀሰ በምድር ላይ። ማንም ሰው አላየው ቆሞ በአካል ያለውን ዘፋኝ ፍሩሽ ያደረገበት አይደለም? ቆሞ ሲንቀሳቀስ አየ ነው፣ ሲገባ አየ ነው፣ ሲወጣ አየ ነው፣ ሲቀበል አየ ነው፣ ሲመራ አየ ነው። ፍቅር ራሱ። ስለዚህ እግዚአብሔር ፍቅር ነው ስንል ባህሪው ሳይሆን ማንነቱ ነው። የማንነቱ ሁሉ መሰረት ፍቅር ነው። ሌሎቹ ባህሪዎች ሁሉ ከዚህ የሚወጡ ናቸው። ይሄን በጣም ልታስቡበት ያስፈልጋል። በክርስቶስ ኢየሱስ ተገለጠ። ክርስቶስ ኢየሱስ ደግሞ ነፍሱን አሳልፎ በመስጠት የፍቅርን ጥግ አሳየ። የፍቅርን ትርጉም ገለጠልን። ፍቅርን ዲፋይን አደረገው። ፍቅር ከዛ ፊት ዲፋይን ሊደረግ አይችልም ነበር። በአንጻራዊነት ነበር ፍቅር የሚገለጠው። ከዚህኛው ሰውዬ ይሄኛው ይሻላል ይባል ነበር ድሮ። ገብቷችኋል? ከዚህ ከገዳዩ ሰውዬ ይሄኛው ይሻላል ይባላል። በንጽጽር ነው። ከአንድ ክፉ ሌላው ሰው ስለሚሻል። ነገር ግን የፍቅር ዲፊኒሽን የሆነ ሰው አልነበረም።
ፍቅርን ዲፋይን ያደረገ አካል አልነበረም። ግን ፍቅር ዲፋይን ተደረገ በማን? በክርስቶስ። ስለዚህ እግዚአብሔር ፍቅር ነው። በክርስቶስ የተገለጠው እግዚአብሔር ፍቅር ነው። ይሄ በጣም መሰረታዊ ነገር ሆኖ ይገለጣል ማለት ነው። የማንነቱ ሁሉ መሰረት ነው። የባህሪዎች ሁሉ መውጫ ነው። እግዚአብሔር ፍቅር ነው። በዚህ ነው የምናውቀው እግዚአብሔር ፍቅር ነው ብሎ ዮሐንስ የነዛን ትምህርት ከንቱ ያደርገዋል። እግዚአብሔር ፍቅር ነው። ኢማቴሪያል ጉዳይ አይደለም። እግዚአብሔር የሆነ ኃይል አይደለም። የሆነ አቅም ያለው ነገር ግን ሳይንስ አንድ ኃይል አለ ይላል እኮ ብራን ይላል አንዳንድ ነው። ሳይንስም እኮ አምኗል እኮ የሆነ ኃይል አለ ብሎ ምን ያስፈልጋል? እሱ እኮ እና ሳይንስን ለማጽደቅ ሳይንስም የሆነ ኃይል አለ እኮ ይላል። የሆነ ኃይል አለ አለን እንደኛ እግዚአብሔር አለ አለን እንጂ ፍቅር አለ አለን እንጂ። ስለዚህ ይሄንን በጣም ልናሰምርበት ያስፈልጋል ማለት ነው። ግን በዚህ አዋጅ በዚህ ፕሮክላሜሽን እግዚአብሔር ፍቅር ነው በሚባለው አዋጃችን ላይ ሁለት ነገሮችን ግን መጠንቀቅ ይኖርብናል። ሁለት ዋና ነገሮችን መጠንቀቅ ይኖርብናል። እንደምታውቁት ይሄ ቃል በጣም ተወዳጅ ነው። እግዚአብሔር ፍቅር ነው የሚለው ጥቅስ ብቻዋን ተቦጭቃ ወጣ ከባይብል በየቦታው ትለጠፋለች፣ ትዘመራለች፣ ትነገራለች፣ ትወደዳለች። በዓለም በጣም ትወደዳለች። ምክንያቱም በራሳቸው ሁኔታ በእነዚህ ሁለት ነገሮች ወስደዋት እነዚህ ሁለት ነገሮችን በተሳሳተ መንገድ ሁለት መገለጫ ሰጥተውት እግዚአብሔር ፍቅር ነው ይላሉ በዓለም ያሉ ሰዎች እና በጣም ይወዱታል። የሆነ ቦታ ላይ ጥቅስ ብጽፉ እና ከሰማይ በታች የተሰጠ ሌላ ስም የለም ብትሉ ጠላት ናችሁ። እናንተ ትደበደባላችሁ። ሌላ ስም የለም ብትሉ ማለት ነው። ኢየሱስ ክርስቶስ ጌታ ነው ብትሉ ጠላት ናችሁ። እግዚአብሔር ፍቅር ነው ብላችሁ ብጽፉ ግን የትም ቦታ አትከሰሱ። ስፖንሰር ትደረጋላችሁ። እንደው ለምን መሰላችሁ? እግዚአብሔር ፍቅር ነው የሚለውን ሲወስዱ ሙሉን ሳይሆን በራሳቸው አውድ በሚፈልጉት ሁኔታ ልክ እንደ ቅጠል በጣሽ ሆኖ አንድ ስለዛፉ ግንድ ቅርንጫፍ ምናምን እንደማያገባው ቅጠሉን ብቻ በጥሶ እንደሚሄድ ሰው ይሄን ጥቅስ ብቻ በጥሰው ወስደው በራሳቸው አውድ መፍታት ስለሚፈልጉ ሁለቱ ስህተቶች ምንድናቸው ከተባለ አንደኛው እግዚአብሔር ፍቅር ስለሆነ በማንም ላይ አይፈርድም። ፍቅር አይደለም እግዚአብሔር ሁሉም በፍቅር ይመረዋል። ገሃነም የሚባል ነገር አታንሳ የለም። ምክንያቱም እግዚአብሔር ምንድነው? ፍቅር ነው። እሳት ምናምን የሚባል ነገር የለም። የእሳት ባህር ረበስማ የለም። ምክንያቱም እግዚአብሔር ምንድነው? ፍቅር ነው። የእግዚአብሔር የፍርድ ትምህርት ሁሉ በዚህ ተጣጥቶ ዓለም ፍርድ አልባ እግዚአብሔር ነው የምታውቀው ፍቅር የሆነው እግዚአብሔር። እንደውም አንዳንዶች የብሉይ ኪዳንና የአዲስ ኪዳን እግዚአብሔር አንድ አይደለም ይላሉ አይደል? ወይ ደግሞ የባህሪ ለውጥ አምጥቷል እግዚአብሔር ተሻሽሏል፣ ፍቅር ሆኖ መጥቷል አሁን እና ሁሉንም ይቀበላል፣ ሁሉንም ይወዳል። ሁሉም ላይ ሰይጣን ሳይቀር እንኳን መጨረሻ ላይ ምህረት ያገኛል ብለው የሚያስተምሩ እንደታውቃላችሁ አይደል? አሉ ይገባል፣ እዛው እንገናኛለን፣ መንግስት ሰማያት አብረን ነው የምናመልከው ብሎ የሚሰብኩ አሉ። አንዳንዶቹም አብረውን አምልከው ያውቃሉ። ምን እንዲያልኩኝ እንደሆነ ይገባዋል መጋቢ። ከዛም የምናውቃቸው ሰዎች ስላሉ መጨረሻ ሁሉ ምህረት አግኝቶ አብረን ነው የምንቀመጠው የሚሉ ወገኖች አሉ። ለምን? እግዚአብሔር ፍቅር ስለሆነ። ይሄ ስህተት ነው። እግዚአብሔር እንዲህ ነው ተብሎ የተጻፈበትን አራተኛ ነገር አልነገርኳችሁም ቅድም። የዕብራውያን ጸሐፊ ደግሞ የተናገረውን ዕብራውያን 12 ቁጥር 29 ላይ እግዚአብሔር የሚባላ እሳት ነው። ፍቅር ነው ያልነው እግዚአብሔር የሚባላ እሳት ነው። እሳት ይባላል። ማን ነው? እግዚአብሔር ፍቅር ሆኖ ይባላል፣ ይፈርዳል እሳት አውጥቶ። አዎ። ለምን? ፍቅር ራሱን መጠበቅ የለበትም? ፍቅር ህልውናው ማስጠበቅ የለበትም? አለበት። ፍቅር መዝለቅ የለበትም? መዝለቅ አለበት። እንዲዘልቅ ጠላቱ የሆነውን ነገር ማጥፋት የለበትም? ማጥፋት አለበት። ጠላቱ ምንድነው? አመጽ። ፍቅር በአመጻ ደስ አይለውም፣ አመጻን አይወድም። ምክንያቱም አመጻን ዝም ካለ ፍቅር ይጠፋል። ይሄንን አንደኛ ቆሮንቶስ 13 ቁጥር 6 ላይ ታገኛላችሁ። በማቴዎስ 24 ቁጥር 12 ላይም በመጨረሻው ዘመን ከአመጻ ብዛት የተነሳ የሰዎች ፍቅር ምን ትሆናለች? ትቀዘቅዛለች። ስለዚህ አመጻ ዝም ከተባለ ፍቅር ትኖራለች እንዴ?
ስለዚህ እግዚአብሔር ህልውናውን ያጣል ማለት እኮ ነው ቢታገስ አመጽን። ስለዚህ ፍቅር ነው ማለት አይፈርድም ማለት አይደለም። ፍቅር ስለሆነ ነው የሚፈርደው እንደው። ምክንያቱም ፍቅር ራሱን መጠበቅ ስላለበት፣ ራሱን ፕሮቴክት ማድረግ ስላለበት ግብዝነት ላይ ይፈርዳል። ምክንያቱም ግብዝነትና ፍቅር አብረው ሊሄዱ አይችሉም። ግብዝነት በሌለበት ፍቅር እንዋደድ ይላል አንደኛ ጢሞቴዎስ ምዕራፍ 1:6-5 ላይ። ለምሳሌላችሁ ግብዝነትና ፍቅር አብረው አይሄዱም። እሳትና ውሃ ናቸው፣ ይጠፋፋሉ፣ አይቻልም። ስለዚህ ፍቅር ራሱን ከሚያጠፋ ነገር ሁሉ ራሱን ያርቃል፣ የሚያጠፉትን ያጠፋል። ስለዚህ እግዚአብሔር ይፈርዳል። መዝሙር 136:15 ላይ እና መዝሙር 143:12 ላይ እንደዚህ የሚል ቃል አለ። እኔ ሁሉ ጊዜ የሚገርመኝ በምህረት ጠላቶችን አጥፋቸው። እግዚአብሔር ጠላቶቹን በቁጣ አይደለም የሚያጠፋው፣ በምህረቱ። ምን ማለት በቁጣ ማለት ነው አለ የነበረበት ዘማሪው። በቁጣ ጠላቶችን አጥፋቸው አይደለም፣ ግን በምህረት ጠላቶችን አጥፋቸው። እግዚአብሔር በፍቅሩ ነው የሚያጠፋው ጠላትን። ምክንያቱም የፍቅር ጠላት ስለሆነ አመጽ። ቅድምም ያልኳችሁ ላይ ግብፃውያንንና ምናምን በባህሪያ ሰጠመ፣ ምህረቱ ለዘላለም ነው ያልጉባኤው። እዚህ ጋር ቄሱ ይቆምና ምናምን ካህኑ በቅብብል ነው አለ መዝሙር የሚነገረው። እግዚአብሔርን አመስግኑ ቸር ነውና ምህረቱ ለዘላለም ነው ህዝቡ ይላል። እና በኩራቸውን የመታ እግዚአብሔር ምህረቱ ለዘላለም ነውና፣ ፈርዖንን ቀይ ባህር ያሰጠመ ምህረቱ ለዘላለም ነውና። አቤት ጨከነው አይደለም የሚባለው። ፈርዖንን አሰጠመው እግዚአብሔር፣ አቤት ጨከነው አይደለም፣ አቤት ምህረቱ፣ አቤት ፍቅሩ። ቀይ ባህር ውስጥ እግዚአብሔር ስላሰጠመው ፈርዖን ፍቅር መሆኑን የምናየው። ምክንያቱም ራሱን ፕሮቴክት አድርጓል። ፍቅር እንዲቀጥል ሰስቴን እንዲያደርግ አድርጓል። ፍቅር ሰስቴን የሚያደርገው ምህረትን አመፃን ሲያጠፋ ነው። እንደው አመፃና ምህረት እንትን ከምድር ላይ ልትሽር ይላል መጽሐፍ ቅዱስ። እግዚአብሔር ፍቅር ስለሆነ አመፃን ይሽራል። ይሄ በዓለም ውስጥ ያሉ ሰዎች የሚሳሳቱበት ነገር ነው። ፍቅር ፈራጅ ነው ወገኖች፣ ፈራጅ ፍቅር። እውነተኛ ፍቅር ፈራጅ ፍቅር ነው። ጥላቻ አልባ ፍቅር የለም እዚህ ምድር ላይ። እግዚአብሔር የምትወዱ ክፋትን ጥሉ ተብሎ ተጽፏል። እግዚአብሔርን ከወደዳችሁ ክፋት መጥራት። አንደኛው ስህተት ይሄ ነው እንግዲህ። እግዚአብሔር ፍቅር ስለሆነ አይፈርድም የሚባል በጣም በጣም የተዛባ የኑፋቄ አስተምሮና አስተሳሰብ አለ። እሱ መፍረስ አለበት። ሁለተኛው ስህተት ደግሞ ምንድነው? እግዚአብሔር ፍቅር ነው የሚለውን ገልብጦ ፍቅር እግዚአብሔር ነው የሚል። መጽሐፍ ቅዱስ እግዚአብሔር ፍቅር ነው አለ እንጂ ፍቅር እግዚአብሔር ነው አይልም። ምን ማለት መሰላችሁ? ፍቅር እግዚአብሔር ነው ማለት ብዙ ሰዎች የሆነ ፍቅር ውስጥ እግዚአብሔር ነው ያለው በቃ ፍቅር ይላሉ በራሳቸው ዲፊኒሽን። ቅድም በውሸት እውቀት የተባለ እውቀት አለ አይደል? እነሱም በውሸት ፍቅር ያሉትን ፍቅራቸው ውስጥ ሁሉ ማን ያለ ይመስላቸዋል? እግዚአብሔር አለ። ምክንያቱም ፍቅር እግዚአብሔር ነው። እግዚአብሔር ፍቅር ነው የሚለውን ገልብጠውት ፍቅር እግዚአብሔር ነው ኖ እግዚአብሔር ፍቅር ነው አይልም። ማን ነው ፍቅር እግዚአብሔር ነው አልተባለም። በሌላ አነጋገር ፍቅር እግዚአብሔርን አይገልጠውም፣ እግዚአብሔር ነው ፍቅርን የሚገልጠው። ፍቅር እግዚአብሔርን አይሸከመም፣ እግዚአብሔርን ፍቅርን የሚሸከመው። ፍቅርን ሆልድ ያደረገው እግዚአብሔር ነው እንጂ ፍቅር አይደለም እግዚአብሔርን ሆልድ ያደረገው። ምን ማለት ነው? እግዚአብሔር ነው የፍቅር መሰረታዊ ባህሪ፣ ምንጭ ብቻ ሳይሆን ማንነቱ። ስለዚህ ከራሱ ዮሐንስ እንነሳ። እግዚአብሔር ፍቅር ነው ከማለቱ በፊት ምዕራፍ 1:5 ላይ እግዚአብሔር ብርሃን ነው ብሎናል። እና እዛ ዝቅ ይልና በጨለማ እያለን ልንዋደድ አንችልም ይላል። ቁጥር 6 ላይ ቁጥር 5 ላይ እግዚአብሔር ብርሃን ነው በሱ ዘንድ ጨለማ ከቶ የለም ይልና ስለዚህ የጨለማ ስራ ሳናወጣ ልንዋደድ አንችልም። ምክንያቱም እግዚአብሔር ፍቅር ብቻ ሳይሆን ብርሃንም ነው። ስለዚህ ጨለማ ውስጥ ፍቅር ተብዬ ቢሰራ እዛ ውስጥ እግዚአብሔር የለም። እግዚአብሔር ፍቅር ብቻ አይደለም፣ እግዚአብሔር ብርሃንም ነው። ስለዚህ ብርሃን አልባ ፍቅር የለም። ጨለማ ውስጥ ያለ ፍቅር ውስጥ እግዚአብሔር የለም ማለት ነው። ጴጥሮስም ሲናገር ኃጢአትን አስወግደን ከነፍሳችን የተጣበቀውን ኃጢአት አስወግደን እንዋደድ ይላል። አንደኛ ጴጥሮስ ምዕራፍ 1:23 ላይ ኃጢአትን አስወግደን የምንዋደደው። ኃጢአትን ስናስወግድ ነው መዋደድም የምንችለው። አለበዛ አይቻልም። በጨለማው ነው መዋደድ አይቻልም።
ስለዚህ ዓለማውያን በፍቅራቸው ውስጥ እግዚአብሔር እንዳለ ይመስላቸዋል፣ ግን የለም። ምክንያቱም ያ ፍቅር እግዚአብሔር አልባ ፍቅር ነው፣ ምንጩ እግዚአብሔር አይደለም። ስለዚህ ፍቅር ውስጥ ሁሉ እግዚአብሔር አለ ከሚባል ስህተት ልንጠበቅ ያስፈልጋል። ፍቅር እግዚአብሔርን አይገልጠውም፣ እግዚአብሔርን ፍቅርን የሚገልጠው ምክንያቱም ቅዱስ ስለሆነ እግዚአብሔር፣ ብርሃን ስለሆነ እግዚአብሔር። ሮሜ 5:5 ላይ በመንፈስ ቅዱስ ነው ያ ፍቅር በልባችን የፈሰሰው፣ በርኩሰት አይደለም። ስለዚህ መንፈስ ቅዱስ ባለበት፣ ቅዱስ መንፈስ ባለበት ቦታ ብቻ ነው ፍቅር ያለው። በተለምዶ የሚታወቅ አንድ አባባል ልንገራችሁ። እቺን እንደውም ዛሬ ዝም ጉግል ለማድረግ ፈለኩኝና የተጠቀሙባትን ሰዎች ሁሉ ተመለከትኩኝ። ብዙ ሰዎች ሃይማኖታዊ ናቸው እነዚህ ሰዎች። ይሄን አባባል ለጥፈው ያዩዋቸው ሰዎች ምናልባት አንዳንዶቻችሁም ለጥፋችሁ ሊሆን ይችላል። ምናልባት ቤቶቻችሁ ውስጥ፣ ሳሎናችሁ ውስጥ፣ መኝታ ቤታችሁ ውስጥ ምናምናችሁ ላይ፣ ሶሻል ሚዲያችሁ ላይ ብላ ለጥፋችሁ ሊሆን ይችላል። ይሄ የታወቀ አባባል ነው። እምነት ባለበት ሰላም አለ፣ ሰላም ባለበት ፍቅር አለ፣ ፍቅር ባለበት እግዚአብሔር አለ ይላል። ሰላም ባለበት እምነት ባለበት ሰላም አለ፣ ሰላም ባለበት ፍቅር አለ፣ ፍቅር ባለበት እግዚአብሔር አለ። ስለዚህ እግዚአብሔር ፕሮዳክት ነው፣ የመጨረሻ ውጤት ነው፣ ምናመርተው ነው። እግዚአብሔር ማለት የሆነ ነገር አድርገን መጨረሻ ላይ እግዚአብሔር እናመጣዋለን። ገብቷችኋል? እኔ በእንትን በጣም የምወዳቸው ዩቲዩብ ላይ ያሉ እንትኖች የሙያ እንትኖች አሉ። ምንድነው ይሄ የኪችን ሙያዎች፣ ለልጆች ምን እንደሚቋጠር ማየት በጣም ስለምፈልግ ከታተላለሁ። እና የሆነ ሶፍት ኬክ መጨረሻ ያሳዩና ይሄ እንዴት እንደሚመጣ ላሳይ ይሉሃል። እዚህ ጋር እንቁላል ተሰብራለ፣ እዚህ ጋር ደግሞ ወተት ታደርጋለ፣ እዚህ ጋር ቤኪንግ ፓውደር፣ መጨረሻ ላይ ምን ይመጣል? ኬክ። እና እዚህ ጋር ሰላም ታመጣለ፣ እዚህ ጋር ህብረት፣ እዚህ ጋር ፍቅር፣ ከዛ እዚህ ጋር እግዚአብሔር ይመጣል መጨረሻ ላይ ከቻለ። የትኛው ሰላም እግዚአብሔር የሌለበት ሲጀምር የትኛው ሰላም ነው? ሰላም ባለበት እምነት ባለበት ፍቅር ባለበት እግዚአብሔር አለ። ስለዚህ እግዚአብሔር የመጨረሻ ውጤት ሆኖ የመጣው እንደ ኪችን ሙያ መጀመሪያ ከታመጣው ያንን ዱቄቱን ያለ እግዚአብሔር እንዴት አቦካኸው ያለ እግዚአብሔር ከየት መጥቶ መባል አለበት ማለት ነው። ግን እዚህ ጋር አንድ ጥያቄ ይጠየቃል፣ ብዙ ሰዎች የሚጠይቁት ፍቅር የሌለው እግዚአብሔርን አያውቅም ስለሚል መጽሐፍ ቅዱስ ምናውቃቸው ሰዎች ያሉ አይደለም ወይ? ጌታን አያውቁም፣ እግዚአብሔርን አያውቁም፣ ግን እውነተኛ ፍቅር አላቸው። ራሳቸውን እንኳን አሳልፈው እስከ መስጠት ፍቅር አላቸው። እንደዚህ አይነት ሰዎች ምስክር መሆን እንችላለን የሚሉ ሰዎች አሉ አይደለም? አንድ ሰው የመሰከረው ምስክርነት ነው የተሟገተኝን ልንገራችሁ እዚህ ጋር። የኔ እናት ፍቅር ነች፣ የፍቅር ዲፊኒሽን ነች ብሎ ነው የሚያምነው ያ ሰው። እና ደግሞ በጣም ፕራውድ የሚያደርግበትም ታሪክ አለው። ጨሌ ምናምን የሚያመልኩ ቤተሰብ ውስጥ ነበሩ እሱ ያደገው። እና ታውቃላችሁ ጦስ የሚባል ነገር ታውቃላችሁ? የጦስ ዶሮ ምናምን የሆነ ነገር ተሽከርክሮ ምናምን አይደለም። እና ታምሜ አለ ያ ሰው ሲመሰክር፣ ታምሜ ልሞት ቀረብኩኝ አለ። እንዳውም በሰበመን ውስጥ ወደ ሞት ሲወሰዱ ላይ አይቻለሁ አለ። በዚህ መካከል እናቴ በጣም ፍቅር የሆነችው እናቴ በአልጋዬ ዙሪያ እኔ ጦስ ልውሰድ እያለች ተሽከረከር ነበር አለ። እኔ ጦስ ልውሰድ ልክ 3 ከተሽከረከረች በኋላ በማላውቀው ሁኔታ ወደ ሙሉ ጤና ተመለስኩኝ አለ። በዛ ምሽት እናቴ ሞተች አለ። እቺ ታዲያ ፍቅር አይደለችም ወይ አለ። ከባድ ነው ይሄ ሙግት። የምናውቃቸው ሰዎች አሉ፣ ሰውነታቸውን አካላቸውን ሳይቀር የሚሰጡ ሰዎች አሉ ለልጆቻቸው። ጎሽ ለልጇ ስትል ተወጋች እንደሚባለው ለሀገራቸው ሲሉ መስዋዕት በፈንጂ ላይ የሚረማመዱ ሰዎች አላያቸው አሉ። ግን እግዚአብሔርን አያውቁም፣ ጣዖት አምላኪ ናቸው ወይም ኤቲስት ናቸው። እንዴት እንበላቸው እነዚህን ሰዎች? ሁለት ነገር ነው የምንናገረው እንደ እግዚአብሔር ቃል። አንደኛው እንደዚህ አይነት መስዋዕትነት የፍቅር መግለጫ መሆኑን ማነገረን ነው። አንደኛ ቆሮንቶስ 13:3 ላይ ስጋዬን ለእሳት መቃጠል እንኳን አሳልፌ ብሰጥ ግን ምን ከሌለኝ እንዴ ስጋውን አሳልፈው ለዛውም ለእሳት እየሰጠ ፍቅር የሌለው ሰው አለ ማለት እኮ ነው። ይቻላል ማለት ነው።
ያለዚህ ፍቅር መስዋዕት መሆን ይቻላል ማለት ነው። አንሱ ነው እኮ ያለኝን ሁሉ ወደቻ አሳልፌ ያለኝን ሁሉ ካለኝ ሁሉ በላይ ደግሞ ራሴንም ሳክሪፊሻል አድርጌ የጦስ ዶሮ ሆኜ ሁሉ ማለት እኮ ነው ባልፍ ግን ፍቅር ከሌለኝ ይላል። ይሄ ፍቅር የሚለው መለኮታዊውን ስለሆነ አጋፔን ስለሆነ ስለዚህ ያለዚህ ፍቅር ሰዎች እንደዛ ማድረግ ይችላሉ ማለት ነው። ሌሎች ማአት የሚገፋፏቸው ድራይቪንግ ፎርሶች አሏቸው ማለት ነው። አንድ ሁለተኛው ደግሞ መልስ ምንድነው? ሁለተኛው መልስ ደግሞ እያንዳንዱ በጎነት ከእግዚአብሔር የጋርዮሽ ጸጋ የተገኘ ኮመን ግሬስ አለው እግዚአብሔር። ታውቃላችሁ አይደለም? ኮመን ግሬስ አለው እግዚአብሔር። ምን እንኳን ባያውቁ በአጠቃላይ ጸጋ ውስጥ ወይም በጋርዮሽ ጸጋ ውስጥ ኮመን ግሬስ በሚባለው ውስጥ እግዚአብሔር ፍጥረትን የሚደግፍበት የራሱ ነገር አለ። ለዚህ ተራ ምሳሌ ልስጣችሁ። የሆነ ቦታ ላይ በጣም ውድ የሆነ ላፕቶፓችሁን እስኪ ጠግንልኝ ብላችሁ ለጠጋኝ ሰጣችሁ ትሄዳላችሁ አይደለም? ተፈራርማችኋል። ቪዲዮ ማስረጃ ምናምን አላችሁ። ተማምናችሁ ስለምትሄዱት በኋላ መጥቶ ይሰጣችኋል አይደለም? ለምን የማይከዳችሁ? ኮመን ግሬስ ስላለ ነው። እምነት የለውም ያ ሰውዬ። ኮመን ግሬስ ግን ይሰራል። ስለዚህ ሰዎች በጎነት እዚህም እዛም ቢያሳዩ ከራሳቸው አይደለም፣ በአጠቃላይ በጋርዮሽ ጸጋ ውስጥ ያለ በጎነትም ጭምር ስላለ ነው። ልክ ነው። ለኔ ሰዎች ክብር አለን፣ ቅድም ላልኳችሁ መስዋዕትነትን የሚከፍሉ ነገር ግን ክብሩ ተጠቅሎ የሚሄደው ግን ለጸጋ ሰጪው ለእግዚአብሔር። የጋርዮሽ ጸጋም ሁሉ ከማን ስለመጣ? ከእግዚአብሔር። ምክንያቱም ክርስቶስ ኢየሱስ እንኳን ለሌላ ሰው አይደለም ለገዛ ልጆቻችን ጨካኝ እንደሆነ ነው የሚናገረው። እናንተ ክፉዎች ስትሆኑ አይደለም ይለው ለልጆቻችሁ በጎ መገመስከ ክፉዎች ስትሆኑ ካለ ከናንተ አይደለም። ያ እባብ ያልሰጣችሁት እናንተ ደግ ስለሆናችሁ አይደለም። እንቁላል ለመናችሁ ጊንጥ ያልሰጣችሁት ደግ ስለሆናችሁ አይደለም። ኮመን ግሬስ ስላለ ነው። ስለዚህ ኮመን ግሬስም ቢሆን አድራሻው እግዚአብሔር ነው። አንደኛ ፍቅር አይደለም ያኛው፣ ሌላ ገፊ ኃይል ሌላ ገፋፊ ነገር ስላለ ነው። ሁለተኛ ነገር ደግሞ በጎ ነገርም ተገኝቶ ከሆነ መዝሙረኛው እንደሚናገረው ካንተ በቀር በጎነት የለኝም አይደል? መዝሙር 16:2 ላይ የሚናገረው በጎነቱ ከእግዚአብሔር ብቻ ነው የመጣው እንላለን ማለት ነው። የጌታ ስም ብሩክ ይሁን።